ውጋት የቀጠረው ስጋት አሎ ሄሎ ቻርሊ ሚስተን አግቻታለሁ እንድታምነኝ ጣቷን ቆርጬ ልክልሃለሁ እረራኬ ጣቷን ቆርጠ ብትሰጠኝ ማን የሌላ ሰው አምጥተህ ብትሰጣ ማን ሊሰማ ነው ይኸውልህ እንዳምን ወይም እንዳረጋግጥ አንገቷን ቆርጠ ላክልኝ አይውልማ አራንቺ ሴትዮ ወደ ቤቴ ልግባበት ተይ እዛ ያመሸህበት ታድራታለህ የታባ ነበር ያመሸኸው የትስ ባምሽ እኔ ነኝ አንቺ ነሽ አባወራው አንቺ ሴትዮ ተይ በኋላ በእጅ ሰበብ ነው የምትሆኚው ናር ተጠጋና ኧረ ወይኔ እንዴ እማዬ ሌባ ቤት ውስጥ እዚህ ቤት ውስጥ አዎ እዚህ ቤት ውስጥ ይኸው ወይኔ ማማ ዝናሽ ተንቃለሁ ሄይ ምን እያረክ ነው እያየሽ አይደል ልሰርቅ ነዋ አፉን ሞልቶ ልሰርቅ ነው ታዲያ እኛ ለምን ነፃ ዴሊቨሪ ቤት ድረስ አናመጣልህም ነበር ምን አስለፋ እዚህ ድረስ የኔ ጀግና ሴትዮ ከመንገሬ ዞር በይ አንስቼ እንዳላፈርጥሽ እኔን አንስተህ ልታፈርጠኝ ልጄ የምፈራ መስሎት እኮ ነው እኔን ግን ታገኛለህ ኧረ እኔ አላቅሽም አያቀኝም ቢያቀኝማ ኖሮ እዚህ ቤት አይመጣትም ነበር አያቀኝም ወንድሜ ዲኮደሩስ ነይ ዝም ብለሽ እሺ ችግር የለውም ሰፈር ነኝ እንገናኛለን ስለፈጣሪ ብለህ እርዳኝ አቅመ ደካማ ነኝ ልጄ አቦች እግዚአብሔር ይስጥልን አሜን እኚህ ሴትዮ ሊያስቀጽፉኝ ነው እንዴ ኧረ ያለኝ ልስጣቸው ማዘር እንኩ አምጣው አንተስ ጨክነህብኝ ነበር ፈጣሪ ሰጠኝ እንጂ ወደ ኋላ ባለው ሪያክሽን ቪዲዮ ዘና ፈታ እንዳላችሁ ተስፋ አደርጋለሁ። ዛሬም እንደተለመደው የቀኑ ሉን ይዤላችሁ መጥቻለሁኝ። እስከ መጨረሻው አብራችሁን ቆዩ ውድ ቤተሰቦቼ። ሰላም ጤና ይስጥልን ውድ የዚህ ቻናል ቤተሰቦች ሰላማችሁ በያላችሁበት ይብዛ። እግዚአብሔር ይመስገን እኛ በጣም ደህና ነን። እናንተም በያላችሁበት ደህና እንደሆናችሁ ተስፋ እናደርጋለን። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ እና ሰብስክራይብ በማድረግ አበረታቱን። ነባሮች አስተያየታችሁን በኮሜንት አስቀምጡልን። በየቀኑ የምንለቃቸው ቪዲዮዎች በፍጥነት ወደ እናንተ እንዲደርሱ የደወል ምልክቷን ኦን ማድረግ አትርሱ። ዛሬ እንግዲህ ቀኑ ሮብ ነው። አርፍጄ ነው የተነሳሁት ምክንያቱም ቁርስ ስለማይበላ ያው በረንዳ ላይ ወጣ ስላቤት አየሩ በጣም ደስ ይላል። አየሩን ጎበኛኘሁትኝ በጣም ነው ደስ የሚለው። እዚህ ጋር ደግሞ ያው አዌ እኔ ላዌ ቅርብ ነኝ ብያችኋለሁኝና አዌና ቅርቤ ያሳየኋችሁ። ከዛ ፊቴን አየሁትኝ የጠዋት ፊት። እስኪ ቆይ ምን መስላለሁ ብዬ ሳየው ምንም አልልም እናንተዬ። አላሳፍርም ቆንጆ ነሽ አይዞሽ ምንም አታሳፍሪም ብዬ ራሴን አሞጋግሼ ያው ታውቃላችሁ አልታጠብኩም እንደነገርኳችሁ ማለት ነው። ከዛ እንደነገርኳችሁ ቁርስ ስለማልሰራ ወደ አልጋ ማንጠፍ ነው የገባሁትኝ። አልጋ አልቀየርኩኝም አልጋዬን አነጣጠፍኩ እንደምታዩኝ። ያው ቤቢሹም አጠገቤ ነበር እና የሚተኛው ግን ለዛሬ ከዚህ በፊት መሬት ላይ ነን ብያችሁ ነበረ። ለዛሬ እስከ አልጋ ላይ ልሞክረው ብዬ ወደ አልጋ አውጥቼው ነበረ። ቦታ ቀየርኩለት ለማንጠፍ ማለት ነው። የኔ ቡችላ እንደምታዩት ዝጋ አስተኝቼው ነው እንዳይወርቅብኝ። ቀኑን አጠገቡ ስለማልሆን ወደዛው ስለምሯሯጥ
ድንገት እንዳይወርቅብኝ ብዬ ሶፋ መሀል ነው ያስተኛሁት። ከዚህም ሶፋ አለ ከዛም ሶፋ አለ። የሚሾልክበት አካባቢ ደግሞ ትራሶች ተጠቅጥቀዋል ማለት ነው። ፍራሽ አንጥፌ ነው። ከዛ በነገራችን ላይ ጠጉሬ በጣም እየረገፈብኝ ነው። ያው የሆርሞን መለዋወጥ ይመስለኛል። የምናጠባ እናቶች ወይም ደግሞ ነፍሰ ጡር የሆኑ እናቶች ጠጉር ይነቃቀላል ብለዋል። እስኪ ትክክል ነው አይደለም? ይሄን ቪዲዮ የምታዩ ኮሜንት ላይ አስቀምጡልኝ። ከመፍታቴ በፊት ፈሳሽ ቅባት ቀባውትኝ። ከዚህ በፊት ይሄን ቅባት ራሴን የሰራሁት ብዬ ቪዲዮ ሰርቼላችኋለሁኝ። አሁንም ስለጨረስኩኝ እሰራለሁ። ቪዲዮ ስሪልን የምትሉ ካላችሁ ኮሜንትሽን አስቀምጡልኝ፣ እመለከታለሁ ማለት ነው። ምን ጊዜም ጭቃ ቅባት አቮካዶ ይስማማኛል። ጭቃውም ሻምፖ አቮካዶ ነው ብዙ ጊዜ የምጠቀመውና ሻምፖ ግን አሁን አጥቻለሁኝ። አቮካዶ ሻምፖ እንዴት እንደማድረግ አላቅም። እስካሁን ድረስ ከዛ ይዤ የመጣሁት ነበር የምጠቀመው ማለት ነው። ምሁም የበለጠ ደግሞ ሳበጥረው እንዳይረግፍብኝ ብዬ ከጭቃውም ከፈሳሹም ቀባውትኝ። ከዛ እኔ አንዷ ጠጉር ስትነቀል ማለቅስ ሰው ነበርኩኝ። አሁን ግን በጣም ነው እየረገፈ ያለው። ያው ሆርሞን መለዋወጥ ስለሆነ ተረድቼ አሚን ብዬ ተቀብየዋለሁኝ። እንደምታውኝ እንግዲህ ያው አበጣጠርኩትኝ፣ አልታጠበውም ዛሬ። እንግዲህ እያያችሁት ነው መቼም የጠጉሬን እንትን ብዛቱ በጣም ቀንሷል። በባለፈው ነግሬያችሁ ነበረ ቆርጬዋለሁ ብያችኋለሁ። እንዴት እንዳጠረ ከዛ ሸብራራራቅ አልኩኝና የትናማታ እቃዎች ነይ እየጠበቅሽ ነው፣ ወዲት ነው ያለሽው እያሉኝ ስለሆነ ወደ ኪችን የገባሁኝ ማለት ነው። ያው ቁርስ ስለማልሰራ ከዛ ምን ጊዜም ቆሻሻውን መጀመሪያ ወጣወጡን ነገር መጀመሪያ በንጹህ ውሃ አጥርቼ ነው ከዛ ወደ ሳሙና የምጨምረው። ለምን ብርጭቆ ሁሉ ነገር ስለምናጥብበት አንድ ላይ ሲደበላለ ጥሩ ስላልሆነ ከዛ በሳሙና ሳጥባቸው ሳሙናው ራሱ ንጹህ ነው የሚሆንልኝ። እውነቴን ነው የምላችሁ። ምን ጊዜም እንግዲህ እቃችንን አጥበን ከጨረሰን በኋላ የመጅላ ስለሚታጠብ መጅላዬንም በዚህ መልኩ ፏ አደረኩትኝ። ያው ውሃ ስለሌለች የታወቀንም በመዘብዘፊያ ነው የምንጠቀመው። እውትማ ፏ አደረኩት መጅላዬንም ማለት ነው። አረብ ሀገር የቆየን ሰዎች በዚህ እንትን አንታማም፣ በዚህ ሙያ ማለት ነው። በተለይ በጽዳት ላይ ምንም አንታማም። ከዛ ዛሬ ሰላምዬ ያንቺ ቀን ነው፣ ቀንሽ ነው፣ ፏ ፈሽ በይ። ምን አባቱ እስከ መቼ ነው ሩጫ ብዬ ቡናዬን አቀራረብኩኝ። ቁርሴን በልቻለሁ በነገራችን ላይ ማለት ነው። ያለ ቁርስ ነው ወይ ቡና የምጠጪው እንዳትሉኝ፣ ያው እኔ ስለማጠባ ታውቃላችሁ፣ የራሴን ጡት ስለሆነ የምሰጠው ፎርሙላ ወተት አላጠባም። ምንጊዜም ለልጆች የእናቶች ጡት መድኃኒት ነው ይባላልና በጠዋት ነው የምበላው። ምንም ማድረግ አይቻልም። ምክንያቱም ሲጠባ ነው የሚያድረው፣ ሲጠባ ነው የሚውለው። ጠዋት ስነሳ ስለሚርበኝ በልቻለሁ ቁርሴን ማለት ነው። አልዋሻችሁም፣ ምንም ጾምም ቢሆን አልዋሽም። ምክንያቱም እናንተም በዋሽ ፈጣሪን መዋሸት ስለማችል ፈጣሪ ያየኛል ማለት ነው። ቁርሴን ስለበላሁ ቡናዬን አጣጣምኩትኝ። ቡና ምን ሱስ ኖሮብኝ አይደለም፣ ለ10 ምናምን ዓመት አልጠጣም ነበረ። አሁን መጠጣት ያው ወደ ትዳር ስትገቡ ቤት ያሞቃል፣ ሰውን ያጫውታል ምናምን ይባላልና አስጠጡኝ ማለት ነው። ከዛ ቡናዬን ጠጣጥቼ ከጨረስኩ በኋላ ስልክ መጎርጎር ነው የጀመርኩት ማለት ነው። ዛሬማ የኔ ቀን ነው። አንዴ እግሬን እሰቅላለሁ፣ አንዴ ተኛለሁ። በቃ አትጠይቁኝ አልኳችሁ። በነገራችን ላይ እንደዚህ አይነት ቪዲዮ የምሰራላችሁ ውድ እህቶቼ ያው በአረብ ሀገራት ስለምትኖሩ እናንተም እንደኔ ገብታችሁ እንደዚህ አይነት እናደርግ ይሆን ብላችሁ ስለምትመኙ እኔን እንድታዊ ብዬ ነው የምሰራላችሁ። ምክንያቱም እኔም እንደናንተ ስለነበርኩኝ። የዛሬው ቪዲዮ ይሄንን ይመስል ነበረ። እስከ መጨረሻው አብራችሁኝ ስለቆያችሁ እጅግ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። እንደተለመደው ለቻናሉ አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ እና ሰብስክራይብ በማድረግ አበረታቱን። በጣም ነው የምንወዳችሁ የምናከብራችሁ። ባይ